we have to clean this normal ነው አይ ስለሚያካብዱ አላሁ ረቡል ዒዛ አካብዱ አይደለም ላ አንተ ልትባል ማትፈልገውን አንቺ ልትባይ ማትፈልገውን ለሰው ልንጠቀም አይገባም just እኮ እየቀለድኩ እኮ ነው አንዳንዴ ከተናገሩ በኋላ እንዲ ለማለት እኮ ፈልጌ አይደለም የሚሉ ሰዎች አሉ ሱብሃንአል ኻሊቅ ላይፋችን ላይ ከሰዎች ጋር ሊያጣሉንና ህይወታችንን የሚያበላሹትን ነገሮች ሲነግረን ነው ከዛ ምን አለ አላህ Subhanahu Wa Ta'ala ወመን ለም የቱብ አለ ይውላችሁ ወመን ለም የቱብ አሁን ይሄን ሰማችሁ አይደለም ያልተመለሰ ሰው ኡላኢከም ወዛሊሙን እነሱ ናቸው ሮንግ ድሮወሮች አለ ስህተት የሰሩት እነሱ ናቸው አለ ተውበት ያላደረጉ አሁን ይሄን ሰማን አይደለም እዚህ ውስጥ የገባ ሰው ሊኖር ይችላል ስለዚህ አላህ Subhanahu Wa Ta'ala ዶሩን ኦፕን ነው የሚያደርገው ለተውበት ወመን ለም የቱብ ያልተውበተ ሰው فاولئك هم الظالمون እነሱ ናቸው ኮረፕሽን ውስጥ ይገቡት አለ ሮንግ ድሮወር እነሱ ናቸው አለ ከዛ ምን አለ አላህ Subhanahu Wa Ta'ala ያ አዩሃ الذين آمنوا አሁንም አማኞች ብሎ ተጣራ አምስት የብያቸዋለሁ ሱረቱል ሁጁራት ላይ አማኞች ልብ ብላችሁ ስሙ ረቡል ዒዛ ጀለ ጀላሉሁ ነው Subhanahu Wa Ta'ala ይሄ መልእክት ያከለን ምን አለ እጅተኑ ራቁ كثيرا من الظن አለ ብዙን ከጥርጣሬ ራቁ ምን ማለት ነው አእምሮአችሁ ላይ መጣ ያ አዩሃ الذين آمنوا የቻላችሁትን ያህል ከጥርጣሬ ራቁ አለ አላህ Subhanahu Wa Ta'ala ከጥርጣሬ ራቁ ሁለት ሰዎች አብረው እየሄዱ ነው ወይ እነዚህ ባልና ሚስት ናቸው ሄዱ አይደለም ራሱ ያስባል ያጣር ያወጣል ያወርዳል ስለነዛ ሰዎች ዲሲዥን ወስዶ በቃ እነዚህ ሰዎች አስተኝቷቸዋል ሁላ ማለት ነው በጥርጣሬ ማለት ነው አላሁ ረቡል ዒዛ ጥርጣሬን የቻላችሁትን ያህል ራቁ አለ ሁለት ሰዎች ይነጋገራሉ እየተነጋገሩ ኮምፕሊት ንግግራቸውን ሳይጨርሱ የሆነ ነገር ከተነጋገሩ በኋላ እሷም ትሄዳለች ያቺም ትሄዳለች ቤቷ ከሄደች በኋላ እንዲህ አለችኝ እኮ እንዲህ ለማለት ፈልጋ ነው እኔ አውቃለሁ እኮ እሷ ለኔ ያላትን አመለካከት በዚህ በኩል እንዲህ አለች ይሄ ምንድነው ጥርጣሬ ኢብሊስ እዚህ ውስጥ ነው የሚሰራው በተለይ የሚቀራረቡ ባልና ሚስቶችን ጓደኛ ማቾችን ቤተሰቦችን ወንድማማቾችን የሚያለያየው ምንድነው አላሁ ረቡል ዒዛ ራቁ የቻላችሁትን ያህል ምንን ጥርጣሬን ኢነ بعد الظن اثم ምንም ጥርጥር የለውም ከጥርጣሬ በኋላ ወንጀል ነው ከኋላው የሚመጣው አላህ Subhanahu Wa Ta'ala ከጥርጣሬ በኋላ ምንድነው የሚመጣው ወንጀል ነው የሚመጣው አለ እዚህ ውስጥ ያላችሁ በሙሉ ጓደኞች አሏችሁ አሰሪዎች አሏችሁ የሆነ ነገር አሏችሁ ለምን እንዳላችሁ ራሳቸውን ሰዎችን ጠይቁ ከነሱ ነው መልስን የምታገኙት ባልና ሚስት አላችሁ የሆነ ነገር ተነጋግራችሁ ይሆናል ክሊር ያልሆነልሽ ነገር ይኖራል አእምሮሽ ውስጥ ቢውልድ ከማረክ ጠይቂው እንዲህ ያልከው ግን ምን ለማለት ፈልገን ከሱ ስትረጁ አንቺ ቢውልድ ካረክሹ ጋር ማች የማያረጉ ነገሮችን ታገኛለሽ እሱም እንደዛው አንተም እንደዛው ባለቤት ላይ የሆነ ነገር ብላ ሊሆን ይችላል ስራ ቦታ ላይ ሆነ እንዲህ ያለችኝ እኮ እንዲህ ለማለት ነው ያቺ ያለችውን ከራሷ ክሊሩን ጠይቅ ምንም ጥርጥር የለውም ከጥርጣሬ በኋላ ምንድነው አለ ዞን ማለት አሰምሽን ነው አምሹር እንዲህ ያለው እኮ እንዲህ ለማለት ነው ውስጡ መጥፎ ነገር ስለያዘ ነው አእምሮ ላይ ቢውልድ የሚያደርገው መጥፎ አስተሳሰብን ነው ኢነ بعد الظن اثم ያለው ወንጀል ነው አለ ከላስ ወላ ተጀሰሱ አንድን ሰው አትከታተሉ ከባልና ሚስት ነው የሚጀምረው እሱ ተኝቷል ስልኩን እንዳትጎረጉሪ አትከታተሉ አለ አላህ ተደብቀሽ ክፍል ውስጥ እሱ ተኝቷል ምን እያደረገ ነው እንዲው ላይ ጓደኞቻችሁንም እንደዛው እንዳትከታተሉ ተጀሰሱ ይሄ እኮ ሊቪንግ አያ እኮ ነው እየኖርና ያለነው ነገር እኮ ነው አላሁ ረቡል ዒዛ ያ ሰው የሚያደርገው ነገር ማሳወቅ ከፈለገ ያሳወቀ ወላ ተጀሰሱ አትከታተሉ የሆነ ሰው የት ወጣች የት ገባ ምን እያደረገ ነው ስራ ቦታስ ተደብቆ ከኃላፊ ጋር ወይ ከአሰሪ ጋር ምንድነው ያሉት ምን ሊያደርጉ ወላ ተጀሰሱ አለ ስለማይጠቅም እኮ ነው እንዳትከታተሉ ያለው ሰውን ተደብቃችሁ አትከታተሉ አለ ጆሮ እንደዚህ ተደብቀው እንትን ላይ የሚያዳምጡ ሰዎች አሉ ክፍል ውስጥ እንደዚህ አድርገው ማለት ነው ሁለት ሰዎች ወይ የሆነ ቦታ ካገቡ ምን ሊመካከሩ ነው በስራ ይሆናል በባልና ሚስት ይሆናል በጓደኛ ይሆናል በፋሚሊ ይሆናል ኤቭሪዌር ይሄ እየኖርን ያለነው ህይወት ነው ወላ ተጀሰሱ ከዛ ወላ يغتب بعضكم بعضا አንዱን እንዳያማ ሱብሃንአላህ ይሄ እየኖርን ነው አይደለም ያለነው መሊኩል ሙልክ እንደዚህ ነው የሚያስተምረን ረቡል ዒዛ አንዱን ያ አዩሃ الذين آمنوا ብሎ ነው የጀመረው ይሄንን አሁን
ኢግኖር እንዳናረግ ቁርአኑ ሲጀምር ምን ብሎ ነው? ላ ተቀድሙ እንዳታስቀድሙ በይነ የደይ ላሂ ወረሱሊ ከአላህ ሱብሓነሁ ወተዓላ ቃልና ከረሱል አለይሂ ሰላቱ ወሰላም ንግግር የራሳችሁ እንዳታስቀድሙ ብሎ ነው የጀመረው አላህ ሱብሓነሁ ወተዓላ። ወላ የግተብ ባዕዱኩም ባዕዳ ከዛ ምን አለ? አዩሕቡ አሐዱኩም አን የእኩለ ለሕመ አኺህ መይተን ፈከሪህቱሙሁ። ሱብሓነላህ ይወዳል እንዴ አንዳችሁ ከመሃል አለ። ሁላችሁም እዚህ ውስጥ ያላችሁ አሐዱኩም አንዳችሁ ከመሃላችሁ አን የእኩለ ሊበላ ለሕመ አኺህ የወንድሙን ስጋ እየቆረጠ ማለት ነው። መይተን የሞተ ሬሳው ተኝቶ ሬሳውን እየቆረጠ መብላት ያንን ስጋውን የሚወዳለው ያለ አላህ ሱብሓነሁ ይኸውላችሁ። ነሚማ ውሸት ነው። ጊባ ሐቅም ነው። ጊባ ማለት ሐቅ ነው። ሐቅ ሆኖ ንግግሩ እውነት ሆኖ ራሱ ማለት ነው። ስለዛ ነገር ማውራት ስለዛ ሰውዬ ክልክል ነው። ጊባ ነሚማ ማለት ምንድነው? ውሸት ነው። ውሸትን ወሬ ማውራት ማለት ነው። ነማም ይባላል። አላህ ሱብሓነሁ ወተዓላ ረሱል አለይሂ ሰላቱ ወሰላም ነሚማ ወሬ ከዚህ የሚያደርጉ ጀነት አይገቡም ብለዋል። ነሚማ ያለባቸው ሰዎች ማለት ነው። ነሚማ ማለት የውሸትን ንግግር ያላረገውን እየዞሩ ምክንያቱም ስንት ቤትን እንደሚያበላሹ እንዳትረሱ፣ ስንት ፋሚሊን እንደሚያበላሹ እንዳትረሱ፣ ስንት ትዳር እንደሚበትኑ እንዳትረሱ። በሌለበት ማለት ነው። ነሚማ ማለት ነው የሰውን ልጅ ስምን የሚያጠፋ እንደሆነ። ጊባ ማለት ግን እውነተኛ ንግግር ነው። ወላ የግተብ ባዕዱኩም ባዕዳ ነው ያለው አላህ ሱብሓነሁ ወተዓላ። ጊባ ማለት እውነትን እኮ ነው የምትናገሩት ስለዛ ሰው። ጊባ ማለት ችግሩን ታውቃላችሁ፣ ድክመቱን ታውቃላችሁ፣ ድክመቷን ታውቃላችሁ። የቤተሰባችሁ ይሆናል፣ የጓደኛችሁ ይሆናል። ወላ የግተብ ባዕዱኩም ባዕዳ አንዱ ማለት ነው። ሐቅም ቢሆን ማለት ነው። ወላ የግተብ ባዕዱኩም ባዕዳ ጊባ ማለት ይሄ ነው፣ እውነት ማለት ነው። ጊባ ማለት ስለዛ ሰው ዊክነስ፣ ስለዛ ሰው ድክመት፣ ስለ ጓደኛሽ ድክመት ልትናገር አይገባም። ምክንያቱም አንቺም ዊክነስ አለሽ፣ እኔም ዊክነስ አለኝ። ሁላችንም ፕራይቬት የምታውቂውን ስለዛ ሰው ጓደኛሽ ትሆናለች፣ ጓደኛህ ይሆናል። የምታውቀው አየእኩለ ይወዳል እንዴ ለሕመ አኺህ ውሸት እስከሆነ አስቡት እንግዲህ ሊበላ የወንድሙን ስጋ መይተን ሞቶ እዛ ጋር ተኝቶ ማለት ነው። ዴድ ባዲው ተኝቶ እየቆረጠ ስጋውን መብላት ይወዳል። ለሕመ አኺህ መይተን ያለው አላህ ሱብሓነሁ ወተዓላ የሞተውን ኢማጂን እንድናረግ ነው። ሬሳውን አኺህ መይተን ፈከሪህቱሙሁ ይሄንን ዲስከስትድ የምትሆኑበትን ማለት ነው። ለማሰብ ራሱ ዲስከስቲንግ የሆነውን ያንን ቆራርጣችሁ መብላት ትፈልጋላችሁ ያለ አላህ ሱብሓነሁ ወተዓላ። አንድ ሰው ስለ አንድ ሰው ሲያወራ ከሰማችሁ ማቆም። አላሁ ረቡል ኢዛ ሁላችንም ይቀር ይባላል። ከቻለን ማስቆም ካልቻለን ግን ምንድነው ማድረግ ያለብን? ጥላ ተነስተው መሄድ ነው ከዛ ቦታ ላይ። ወንድማችን አላህ ይርሐመው ሱብሓነሁ ወተዓላ በቅርብ ሞተው ማለት ነው። ስለ ሰው ሲነሳ አይወድም ነበር አሉ፣ ጥሎ ነበር የሚሄደው አሉ። ለኸሚስ ለጁምዓ የሞተው ማለት ነው ወንድማችን። የቀብር ቅጣት ነሚማ ያለባቸው ሰዎች የቀብር ቅጣት የሚቀጡ ናቸው ብሎ ረሱል አለይሂ ሰላቱ ወሰላም ተናግረዋል በሐዲሳቸው። ወሬ የሚያወሩ ማለት ነው። ጊባ ስለ ወንድሞቹ ስለ እህቶቹ ሁመዘቲ ሉመዘ ወይሉሊ ወይል አለላቸው ነው ያለው አላህ ሱብሓነሁ ወተዓላ። ሊኩሊ ለእያንዳንዱ ሁመዘቲ ሉመዘ ሁለቱም ባህሪዎች የያዘ ሰው ሁመዛ በውስጥ ያወራል፣ ሉመዛ ያንን ደግሞ ኤክስፖዝ ያደርጋል፣ በአደባባይ ላይ ወጥቶ ያወራል። ቁርአን ላይ ነው አላህ የተናገረው ሱብሓነሁ ወተዓላ። ሁለቱም ባህሪ ኬሪ ያደረጉ ሰዎች ወየውላቸው፣ ወይል የሚባል ጀሃነም ተዘጋጅቶላቸዋል። ይሄ ለምንድን ነው? ይሄ አሁን ከአምልኮት ጋር የሚገናኝ ነው አይደለም። ይሄ ፐርሰናል ህይወታችን የምንኖረው ነው። እኔና እናንተ ስለ አንድ ሰው የማይሆንን ነገር አንድ ሰው ፕሬዘንት ሲያስደረገው ምንድን ነው የሚሆነው? ከሰው ጋር ያለው አመለካከት በሰው ዘንድ ያለው ይወርዳል። ያንን ሰውዬ አንገት ያስደፋል። ከሰዎቹ ጋር እሱ ምንም ስለተባለው ነገር አያውቅም። ሲመጣ ያሽማጥጡበታል። ዙሪያው ላይ ተነጋግረዋል፣ ያላግጡበታል። አላህ ደግሞ ይሄንን ያውቃል። አቀጣጡን ራሱ እዚሁ ሱመቱል ሁመዛል ላይ ሲናገር ልክ የሰውን ቀልብ እንደነኩት እሳቷ ወደ ላያቸው ላይ ትወጣለች ነው ከእግራቸው ጀምሮ ሱረቱል ሁመዛ ላይ ማለት ነው። ሌላ ጊዜ እንትኔ ላይ ለቅቅ ያለሁኝ ማየት ትችላላችሁ። ከዛ ምን አለ አላህ ሱብሓነሁ ወተዓላ አዩሂቡ አሐዱኩም አየእኩለ ለሕመ አኺህ መይተን ፈከሪህቱሙሁ። ከዛ ምን አለ አላህ ሱብሓነሁ ወተዓላ ይላችሁ ያን ካለ በኋላ ወተቁላህ ነገረን አይደለም። አላህን ተጠንቀቁ፣ ህግጋቱን ተጠንቀቁ፣ አላህን ፍሩ። ስፒሪቹዋል ፍርሃት ነው ቀልባችን ውስጥ አይደል?
ወተቁ ማለት ያስቀመጠላችሁን ድንበር ተጠንቀቁ እንዳታልፉ ወተቁላህ አለና ሁላችንም እዚህ ውስጥ ልንገባ እንችላለን አለ ኢነላህ አላህ Subhanahu Wa Ta'ala ምንም ጥርጥር የለውም ተዋቡር ረሂም ተውበትን ተቀባይና አዛኝ ነው ሁላችንም እንድንተውበት በሩን ይከፍተልናል አላህ Subhanahu Wa Ta'ala ልብ ብላችሁ ያዙ ከዛ ምን አለ አላህ Subhanahu Wa Ta'ala ይሄን አያለ ጨምር ያ አዩሃን ናስ አለ አላህ Subhanahu Wa Ta'ala always ነው loving and merciful ተውበቱን በር ከፈተልን ሁሌ አላህ Subhanahu Wa Ta'ala loving ነው ወዳጅ ነው merciful ነው ደግሞ እዝነተ ሰፊ ነው ይሄን ከተናገረ በኋላ አላህ Subhanahu Wa Ta'ala እንድንተውበት በሩን ከፈተልን ማለት ነው አንዳንዴ ልትሳሳቱ ትችላላችሁ አንዳንዴ ልናልፍ እንችላለን immediately አላህ ይቀርባል የኔ ጌታ ባስታወስን ሰዓት ያን ነገር ማስቆም ከቻልን ማስቆም ካልቻለን አላህ ይቀር ይበላቸው በቃ እንተው ይሄንን ነገር አቁሙ አታውሩ አላህ ይቀር ይበላቸው እኛም ነገ የት እንደምንሆን አናውቅም ስለነዛ ሰዎች ከተነሳ ማለት ልንል የሚገባው ማለት ነው ምክንያቱም እንደዛ አይነት ሲቹዌሽን ላይ ሁላችንም እንገጥማለን ልንገባ እንችላለን ግን ምንድነው ይሄንን አያ ስንሰማ አላህ ያለው ትዝ ይለናል Subhanahu Wa Ta'ala ቀብርም ውስጥ ቅጣት አለ አሁን ምን አለ አላህ Subhanahu Wa Ta'ala እስካሁን ያ አዩሃ الذين آمنوا እያለ ነበር ያ አዩሃ الناس አለ የሰው ልጅ በሙሉ ማናገር ጀመረ እዚህ ውስጥ ያላችሁ በሙሉ ሙስሊሞች አላችሁ ያ አዩሃ الذين آمنوا እያለ ሲነግረን ነበር Subhanahu Wa Ta'ala ሱረቱል ሁጁራት አሁን ደግሞ ያ አዩሃ الناس አለ ሁሉንም አጠቃለለ የሰው ልጆችም በሙሉ አስገባ ኢና خلقناكم من ذكر وانثى እኛ ፈጠርናችሁ ከወንድና ከሴት ያስቀደመው አላህ Subhanahu Wa Ta'ala ወንድ ነው መጀመሪያ የተፈጠረው ማን ነው አደም ነው ከዛስ ሔዋንን ፈጠራት አደም እናትም አባትም የለውም ሂዝ ሜሪካል ከኢሳ አለይሂ ሰላም በላይ እኮ twice ነው እኮ የአደም አለይሂ ሰላም አይደል ተአምሩ ማለት ነው እንዴት አምላክነት እንኳን ሊባል ቢጠጋ እንኳን ትንሽ የሚጠጋው አደም ነበር እናትም አባትም የለውም የአደም አፈጣጠር ነው ተአምር ወይስ ኢየሱስ አፈጣጠር ነው ተአምር ለዛ ነው አላህ Subhanahu Wa Ta'ala ኢየሱስን እኮ የፈጠርኩት አደምን እንደፈጠርኩት ነው ያለው ኩን አለው ሆነ የአደምም ኩን ያለው የሆነው ኢና خلقناكم እኛ ፈጠርናችሁ በርግጥ ሚን ዘከሪን ወኡንሳ ከወንድና ከሴት የሰው ልጅ በሙሉ ያወራ ነው አደረግናችሁ የሰው ልጅ በሙሉ ሁላችሁም አንድ ፋሚሊ ናችሁ ይያለን ነው ማንንም ከማንንም ይበልጣል ያንሳል የሚባል ነገር የለም በዘርም በምንም ወጀዐልናኩም እኛ ነን ያደረግናችሁ ሹዑበን ወቀባኢል different population ሻዕብ ህዝቦች ኦኬ ወቀባኢል ትራይብ ያረግናችሁ ዘር ያረግንላችሁ እኛ ነን ይሄንን ያደረግነው እናንተ ስለፈለጋችሁት አይደለም አላህ Subhanahu Wa Ta'ala ወጀዐልናኩም ማለት ናኩም ማለት ምንድነው እኛ ነን እናንተን ያደረግናችሁ ምን ያደረግናችሁ አለ Subhanahu Wa Ta'ala ሹዑበን ህዝብ ወቀባኢል ዘር ያደረግንላችሁ ለምንድን ነው ያደረገልን وجعلناكم شعوبا وقبائل لتعارفوا مش لتقاتلوا እንድትተዋወቁ ያ አላህ እንዴት ነው የሚናገር እንድትተዋወቁ ነው ያረኳችሁ አለ አላህ Subhanahu Wa Ta'ala አንዱ ከአንዱ ጋር ሪኮግናይዝ እንድንደራረግ ካስተምስ ዑርፍ አፕሪሺየት ልንደራረግ ይሄንን ዘር አላህ Subhanahu Wa Ta'ala አላደረገልንም ሲያደርግ different tribe ውስጥ እዛ ውስጥ ባህል አለ የየራሳችን የምን ካልቸራችን ይሄ የኔ ውበት እናንተ ላይ ያረኩት ነው አለ እኛ ነን ይሄን ያረግናችሁ ኢንጆይ እንድታረጉት አለ ሊተዓረፉ ሱብሃንአላህ ሱረቱል ሩም ላይ በቀደም አይተናል አይደል አላህ Subhanahu Wa Ta'ala ምንድነው ያለው ምላሳችሁን ንግግራችሁን ከለራችሁን ያደረኩት አለ Subhanahu Wa Ta'ala ያደረኩት እኔ ነኝ ያለው ومن آياتي خلق السماوات والأرض ከተአምራቶች መሃል የሰማይ መፈጠር የመሬት መፈጠር ከዛ ኢሚዲየትሊ ወደኛ መጣ ያለነው መሬት ላይ ነው ከሰማይ በሚወርደው ነው እየኖርን ያለነው መሬቷ የምታበቅለው ከሰማይ በሚወርደው ነው ውሃ ከዛ ምን አለ ومن آياتي ብሎ ነው የጀመረው ከተአምራቶች መሃል خلق السماوات والأرض واختلاف ألسنتكم وألوانكم መለያየቱ ደግሞ የምላሳችሁ ሱብሃንአላህ የኔ ጌታ የቋንቋችሁ መለያየት ألسنتكم وألوانكم يكلراችሁ ከተአምራችሁ እቺ መሃል ይሄ አንዱ ነው አለ خلق السماوات والأرض واختلاف ألسنتكم وألوانكم إن في ذلك لآيات للعالمين እዚህ ውስጥ በጣም ድንቅ የሆነ ተአምር ያለ ለማ للعالمين ለአዋቂዎች የከለራችሁ መለያየት ጃፓን ጀርመን ህንድ አይደለም ኢትዮጵያ ላይ ስንት አይነት ቋንቋ አለ ሀገራችን
እዚህ ጋር ምን አለ? ያ አዩሃ ናስ ብሎ ነው የተጣራው አላህ ሱብሓነሁ ወተዓላ። እናንተ የሰው ልጆች ሆይ አለ። ለሌላውም ትምህርት እየሰጠ ነው ሱብሓነሁ ወተዓላ። ኢና ኸለቅናኩም በእርግጥም እኛ ፈጥረናችኋል። ኢና ኸለቅናኩም ሚን ዘከሪን ወኡንሳ ከወንድና ከሴት አድርገን። የሰው ልጅ የተፈጠረው ከወንድና ከሴት ነው። ብቻዋን ሴት አላመጣችም፣ ብቻውን ወንድ አላመጣም። ወጀዐልናኩም ሹዑበን ወቀባኢለ ልተዓረፉ ህዝብ አደረግናችሁ፣ ዘር አረግንላችሁ ልትተዋወቁ፣ ያንን አፕሪሺየት ልታደርጉ። ኢነ አክረመኩም ኖ ይሄኛው ዘር ከኔ ዘር ይበልጣል ይሄኛው ላላላላ ኢነከ አክረመኩም ከናንተ ዐንደላሂ አጥቃኩም ከናንተ ሪስፔክትፉል ከናንተ ምርጥ የሚባለው ምን ራሱን ከመጥፎ ነገር የተከለከለ ነው። አላህን የሚፈራ የሚጠነቀቅ ለአላህ ሱብሓነሁ ወተዓላ ቅርብ የሚሆነው ማለት ነው። ኢነ አክረመኩም ዘራችሁ አይደለም ሬስስ አይደለም ማለት ከናንተ ቤስት የሚባለው ኢነ አክረመኩም። ረሱል አለይሂ ሰላቱ ሰላም ምን አሉ? አተቅዋ ሃሁና አሉ። እዚህ ጋር ነው። ማንም ቼክ ማድረግ አይችልም። ይሄንን ማናችንም እዚህ ጋር ተሰብስበን ያለ ነው እኔ ጌት የበለጥኩ ነኝ ሊል አይችልም። ወለቀድ ከረምና በኒ አደም ብሏል። የችልድረን ኦፍ አደምን እኛ ምን አድርገነዋል አለ? አክብረነዋል አለ ሱብሓነሁ ወተዓላ። ከከሌ አንሳለሁ ከከሌ በልጣለሁ ብለን ለመናገር አልተፈቀደልንም። ኢነ አክረመኩም ከሌ ዘር በላጭ ነው፣ የከሌ ዘር በላጭ ነው፣ የከሌ ዘር በላጭ ነው። ስንት ጉድ እንሰማለን አይደለም? በዓለም ደረጃ እኮ አሁን እኮ እንደዛ ውስጥ ገብቷል የሰው ልጅ። ለአላህ ሱብሓነሁ ወተዓላ ከናንተ ቤስት የሚባለው ዐንደላሂ አላህ ሱብሓነሁ ወተዓላ ዘንድ አጥቃኩም ወመን የተቂላህ። አጥቃኩም ማለት ምንድነው? የሚጠነቀቅ ከአላህ ሱብሓነሁ ወተዓላ ህግጋቶች ላይ ከከለከላቸው ነገሮች ላይ የሚጠነቀቅ አላህን የሚፈራ ነው አለ። አተቅዋ ሃሁና ብለዋል። ጀስት ሰብስቡት። አሁን እንግዲህ የተናገረውን አላህ ሱብሓነሁ ወተዓላ ከላይ ጀምሮ የመጣበትን ይሁንና እዚህ ጋር ደግሞ ያለንን ማለት ነው አጠቃላዩን አመጣ ሱብሓነሁ ወተዓላ። አላህ እሱን ከሚጠነቀቁት ከሚፈሩት ባሮች ያድርገን። እሱን የሚፈራ ነው ቤስት የሚባለው። ዘራችሁንማ እኔ ነኝ ያረኩላችሁ አለ። በብሔርማ ያረኩላችሁ እኔ ነኝ። ይሄ ደግሞ ኢንጆይ ልታረጉበት ነው እንድትተዋወቁ። ሀገራችን ላይ ስንት ብሔር ብሔረሰብ አለ። እስቲ ሁሉም ብሔር ላይ ግቡ። ራሱን የቻለ የአላህን ሱብሓነሁ ወተዓላ ተአምር ታያላችሁ። ጉራጌ ውስጥ ግቡ፣ ኦሮሞ ውስጥ ግቡ፣ አማራ ውስጥ ግቡ። ራሱን የቻለ ስፔሻል የሆነ ባህል አላቸው። ሁሉም ውስጥ ግቡ። ስልጤ ውስጥ ግቡ፣ ጋምቤላ ግቡ፣ ሶማሊያ ግቡ፣ ሐረሬ ግቡ። እስቲ አገራችን ላይ ያሉትን እንኳን ባህሎች በፊት ውበቱን ለማሳየት አገራችን ላይ ይጠቀሙት ነበር። ውበቱን ለማሳየት ሁሉም የባህሉን ነገር ይዞ ከምግቡ ጀምሮ ማለት ነው። ይሄ አላህ ሱብሓነሁ ወተዓላ ያደረገልን ውበት ነው እንጂ በዚህ ልንጠላላ እኔ ካንተ ዘር በልጣለሁ እኔ ካንተ ዘር በልጣለሁ ልንል አይደለም። ያንን እንዳንል ይኸው ዝግት ታረጋለን አላህ ሱብሓነሁ ወተዓላ። ከሌ በልጣለ ከሌ በልጣ እንዳንል ከናንተ ምርጥ የሚባለው እኔን የሚፈራው ነው አለ አላህ። ጥራት ይገባው ሱብሓነሁ ወተዓላ። ዐንደላሂ አጥቃኩም። አፋሩን ይሁ አገራችን ላይ ያሉትን ጋምቤላ ሳይቀር ይሁ ራሱ የቻለ ስፔሻል የራሱ ስፔሻል ከአላህ ሱብሓነሁ ወተዓላ የተሰጠ ባህል አለ። ባህል ለምንድን ነው ያ ብሔር ባህሉ ክሊር አድርጋችሁ ስሙ። ባህሉ ከሸሪዓ ጋር የማይሄድ ከሆነ ይሄ ሮንግ ነው። ባህሉ ከሸሪዓ ጋር የማይሄድ ከሆነ ባህሉ ማለት ነው አላህ ሱብሓነሁ ወተዓላ የከለከላቸውን ነገሮች በባህላችን ተፈቅዷል ተብሎ የማይሰራ አምልኮት ማለት ነው። አምልኮት ውስጥ የሚገባ ከሆነ ሌላ ግን ኖርማል ባህል ቱርክ ሂዱ የራሱን የቻለ ባህል አለው። እኔ አብረውን እዚህ ያሉ አሉ እንትኖች ሞሮኮዎች አሉ የራሳቸው ስፔሻል ባህል አላቸው። ስለ ባህላቸው ሲናገሩ ፕሮግራማቸውን ሲያዘጋጁ ኢንቫይት ያደርጉናል፣ እንሄዳለን። የሚያደርጓቸው ነገሮች በሙሉ ዋው ነው የምትሉት። ከሸሪዓ ጋር ከአምልኮት ጋር የሚገናኝ አይደለም። አምልኮት እስከሌለበት ድረስ ይሄን ማድረግ የለብህም የሚባል ነገር የለም። አምልኮት ባህላችን ራሱ ውስጡ ውበት ያለው ነገር አለ። አበላሉ፣ የሚያደርጉት ሴሪሞኒ ይሄ እኔ የሰጠኋችሁ ነው አለ። ብሔር ያረኳችኋል። ከዛ ከናንተ ምርጥ የሚባለው የኔ ብሔር ነው ከፍ ያለው እኛማ ስፔሻል ነን እኛማ ስፔሻል ነን እንዳንል ነው። ከናንተ ምርጥ የሚባለው የሚጠነቀቅ እኔን የሚፈራ ነው አለ አላህ ሱብሓነሁ ወተዓላ። ከነዛ ባሮቹ አላህ ሱብሓነሁ ወተዓላ ያርገን። ከዛ ምን አለ አላህ ሱብሓነሁ ወተዓላ ወቃለት الأعراب آمنا። ከዚህ ነገር ልቀጥል። ስንት ሰዓት ሆነ? እስቲ አዲስ በተናገርኩት እናንተም በሰማችሁት በረህመቱ በእዝነቱ አላህ ሱብሓነሁ ወተዓላ የምንጠቀምበት ያርገን። ያጎደልኩት ነገር ካለ እንግዲህ የኔ ድክመት ነው። የጌታዬ ቃል ሱብሓነሁ ወተዓላ ሙሉ ነው። አላህ ይቅር ይበለኝ። የተናገርኩት ጥሩ ከሆነ ደግሞ እሱ ሱብሓነሁ ወተዓላ አግርቶልኝ ነው። አልሐምዱሊላህ ነው የምለው። ምስጋና ይገባው ለዓለማቱ ጌታ። ጀዛኩም አላሁ ተዓላ ኸይር።